የገበታ ለሀገር ፕሮጀክቶች መጀመር ብቻ ሳይሆን በጊዜ ገደባቸው መጠናቀቅ መለያቸው ሆኗል። የጎርጎራ ኢኮ ሪዞርት ግንባታ ተሞክሮን መነሻ በማድረግ በባህር ዳር ጣና ዳርቻ እየተከናወኑ ያሉ የመዳረሻ ስራዎች ፕሮጀክቶች በስኬት የማጠናቀቅ ጉዞ ቀጣይነትን እያረጋገጡ ነው። የዚህ ማሳያው በገበታ ለሀገር ኢኒሼቲቭ የጎርጎራ ኢኮ ሪዞርት መነሻ በማድረግ በባህር ዳር ከተማ ጣና ዳርቻ በባለሀብቱ ካሳሁን ምስጋናው የተገነባው ፈለገ ጊዮን ኢኮ ሪዞርት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሪዞርቱ መገንባት ለክልሉና ለሰሜኑ የሀገሪቱ ክፍል የቱሪዝም ዘርፍ መጠናከር ተጨማሪ አቅም እንደሚፈጥር አንስተዋል። ጎርጎራና ይሄ ሪዞርት ሲገናኙ በጣም ትልቅ ጸጋ ነው ለአማራ ክልል ብቻ ሳይሆን ለሰሜኑ የሀገራችን ክፍል። እኛ እነዚህን ሁለት ሪዞርቶች በአካባቢው አጠራር እንደ እንቅፋት ነው ምንቆጥራቸው። አንድ ቱሪስት ባህር ዳር ከመጣ በጀልባ ወደ ጎንደር እንዲሄድ፣ ወደ ጎርጎራ እንዲሄድ፣ ከጎርጎራ በተሽከርካሪ ወደ ጎንደር እንዲሄድ፣ ከዚያ ደግሞ ወደ ሰሜን ተራሮች፣ ከዚያ ወደ አክሱም፣ ላሊበላ እያለ አማራ ክልል ውስጥ ትግራይ ክልል ውስጥ ብዙ ጊዜ እንዲቀመጥ ነው የምንፈልገው። ስለዚህ እንቅፋት ማለት ቱሪስቱ አንድ ቀን አንድ ሳምንት ብቻ ሳይሆን ካሰበው ጊዜ በላይ በአካባቢያችን እንዲቆይ ማድረግ ነው። በጎርጎራ በፈለገ ጊዮን ኢኮ ሪዞርቶች መካከል የሚፈጠረው ትስስር ኢኮኖሚያዊ ፋይዳው የላቀ መሆኑን ጠቅሰው የገበታ ፕሮጀክቶች ዓላማቸው ኢትዮጵያ ያላትን ጸጋና ውበት ገልጣ ለዓለም እንድታሳይ ማድረግ ነው ይላሉ። በገበታ ለሀገርም የተገነቡ ሪዞርቶች ዓላማቸው ኢትዮጵያ ያላትን ጸጋ ያላትን ውበት ገልጣ ለዓለም እንድታሳይ ከዚህ በፊት የነበረው የድህነት፣ የኋላ ቀርነት፣ የረሃብ፣ የጦርነት ታሪኳ በልማት በብልጽግና እንዲተካ ለማድረግ ነው። ዛሬ ዓለም አቀፍ መሪዎች ሳይቀሩ ልማትን፣ እድገትን፣ ለውጥን ከኢትዮጵያ ተማሩ እያሉ ነው። መንግስት ለቱሪዝም ዘርፍ በሰጠው ልዩ ትኩረት የአማራ ክልልን ተፈጥሯዊና ታሪካዊ ጸጋዎች ለዓለም የሚያስተዋውቁ አዳዲስ የቱሪስት መዳረሻዎች ግንባታ እውን ማድረጉ ስራ ተጠናክሮ ቀጥሏል። ይህም የክልሉን ውበትና የኢትዮጵያን የብልጽግና ከፍታ ማሳያ ተጨባጭ ማስረጃዎች ናቸው የሚሉት ደግሞ የክልሉ ርዕሰ መስተዳድር አረጋ ከበደ ናቸው። መንግስታችን ለቱሪዝም ዘርፍ በሰጠው ልዩ ትኩረት እንዲህ አይነት ውብ ስፍራ የክልሉን ብሎም የኢትዮጵያን የቱሪዝም እድገት የሚያፋጥኑ የጎብኚዎችን ቀልብ የሚስቡና ከቱሪዝም ማግኘት የሚገባንን ሁለንተናዊ ጥቅም እንድናገኝ የሚያደርጉ ናቸው። ለክልላችን ተጨማሪ ጸጋን ደርበናል። ጎርጎራ፣ ሎርቆ ሐይቅ፣ ፈለገ ጊዮን ሪዞርትና ሌሎችም ውብ ስፍራዎች ሲደመሩ የክልላችን ውበት ገልጠዋል፣ ወደፊትም ይገልጣሉ፣ የኢትዮጵያን ክብርና ከፍታ ያደምቃሉ። እነዚህ ስፍራዎች መንግስታችንና ፓርቲያችን ብልጽግና ለቱሪዝም ዘርፍ የሰጠውን ልዩ ትኩረት የሚያረጋግጡ ሕያው ምስክሮች ናቸው። በአሁኑ ወቅት እየተገነቡ የሚገኙ የቱሪዝም መዳረሻዎች የክልሉን ውበት ከመግለጽ ባለፈ እስካሁን በበቂ ሁኔታ ያልታወቁ ጸጋዎችን እየገለጡ ይገኛሉ። ይህ ከታላቁ ወንዝ ስሙን የወረሰው ፈለገ ጊዮን ሪዞርት የታሪክና የሃይማኖት ቤተ መዘክር የሆነውን ጣናን የዓለም ረጅሙንና ለኛ ለኢትዮጵያን ደግሞ ልዩ በረከት የሆነውን የጊዮንን ወንዝ በመንግስት በልዩ ትኩረት የተሰራውን አስደናቂውን የጎርጎራ ኢኮ ሪዞርት የጎንደር አብያተ መንግስታትንና አብያተ ክርስቲያናትን የኢትዮጵያ የከፍታ መለኪያ የሆነውን የራስ ዳሽንን የጭስ አባይ ፏፏቴንና ሌሎች የክልላችን የቱሪዝም መዳረሻዎች ከዛ ባሻገር እስከ አዲስ አበባ ባሉ የቱሪዝም ጸጋዎች ለማሰስ የሚመላለሱ ጎብኚዎችን የሚያሸጋግር ድልድይ ነው። የሚያስተሳስሩም ጽኑ ገመድ ነው። በጋራ ማዕድ የሚቆረስበት የአንድነትና የፍቅር ተምሳሌት ነው። ዛሬ ኢትዮጵያ በላቧ ሀገር መጠበቅና ማሻገር የሚችሉ ልማቶችን ወደ ተጨባጭ ትግበራ እየቀየረች ነው። ማሻገር የሚችሉ እኛ ኢትዮጵያውያን ጀግንነት ብቻ ሳይሆን በላባችንም አገር መገንባት እንደምንችል በደማችን አገር መጠበቅ እንደቻልን ሁሉ በላባችንም አገር መገንባት እንደምንችል የሚያስተምሩ ናቸው። ዛሬ ኢትዮጵያ በጣም በበርካታ ነገሮች ደረጃ እየያዘች ያለች ሀገር ናት። ከሷ ተማሩ እየተባለ ነው። ይህን ሊያደናቅፉ የሚችሉ አንዳንድ ተግባራት አሉ። እነዚህን እያረምን መቀጠል አለብን።
አዲሱ ፈለገ ጊዮን ኢኮ ሪዞርት የጣና ሐይቅን ደህንነት በጠበቀ መልኩ የተገነባ የጥራትና የምቾት መለኪያ ተደርጎ የተወሰደ ነው።